ያስጠላ ወይ ልጅ ያመግብስ ነው እንዴ? ወዳፍሽ እንዳታስጠቂው እና ነኮ በእጅ እኮ ነው አንቺ እንዳትነኪው ልኩሽ አይደል እንዴ? እንግዲያውስ ምን ይሻላል? በረድረስ አብረሽ ሄዳለሁ። ከዛ ትጫለሽ እና ናታን እኮ ክፍል ውስጥ አይበላም፣ ሳሎን ነው። ሳሎን አልመጣም ስላለ ነው። በዛ ላይ ደግሞ እኔ ከአሜሪካ ሄዳለሁ። እዚህ ትሄጃለሽ አሜሪካ? ይህን ወስደሽ መሰጭ ከሆነ ሳትነጂ ይሸሽ ሄዳለሁ። እሺ ስለማልፈልግ ነው አልመጣም። ደግሞ ላንቺ ላኩ መብላት አትፈልግም? አዎ ሀይኔ አልበላም። እኔ ግን መብላት አትፈልግም። አይዋ ዝም ብላ በቃ እባክሽ አስቀናሽ። ጥሩ ነው። ቤተሰቦች ወደ አባቱ ቤት። ስለምን አለማወቅ ነው የምታወራው? እኔ ምንም አልገባኝም። አባዬ የማይወጣው ችግር ውስጥ ነው ያለው። እንዴ ቆይ እዚህ ቤት ከኔ ውጭ ሌላ ችግር አለ እንዴ? ብቻ ያሳዝናል። መስተካከል የሚችል አይመስለኝም። ውሃና ናታን ዛሬ እንግዲህ ወይዘሮ መድኃኒት መርዟን እንትን ብላ መርዛ ሰጣቸዋለች። እነሱም ግን አንስተው በልተዋል። ቤተሰቦቻችን በጣም ነው የሚያሳዝነው፣ በጣም ነው የሚያስደነግጠው። እንደዚህ አይነት በቀል በጣም ከባድ ነው። ወደ ቤተሰቦቻችን እንግዲህ ያልታሰበ ነገር ነው ያደረገችው። በጣም ነው የሚያሳዝነው። በፍጹም በደዚህ ልክ ማድረግ አልነበረባትም። ግን እሷ አንድም ሁለት ሳትል እንግዲህ ሳትቆጥር ሳትፈራ ሳትጠረጥር አድርገዋለች ማለት ነው። ውድ ቤተሰብ በጣም ነው የሚያሳዝነው። ምክንያቱም በዚህ ልክ ባታደርግ ደስ ይለን ነበረ፣ ግን አድርገዋለች። ምንም ማድረግ አይቻልም። ውድ ቤተሰቦቻችን በጣም የሚያስጠላ ነገር ነው። ግን ያው ምንም ማድረግ አይቻልም። ሁኔታው እያደረገች ያለችው ነገር ያሰበችው ሁኔታና የሄደችበት መንገድ በጣም የሚያስጠላ የሚያስፈራም ሁኔታ ውስጥ ነው ይሄን ነገር ያደረገችው። ኤኒዌይስ እንግዲህ ሁን ብለን በጸጋ ተቀብለናል ማለት ነው። እንግዲህ እነሱ በልተውታል። ሀሳቧ እንግዲህ እሷን ናታንን ለመግደል ነው። ግን ከምን አንጻር እንዳሰበችው አላውቅም። ማለት እሷ ናታን እንደዛ ስታደርግ ምግቡን የላከችው ደግሞ ለውሃ ነው። ውሃም እንደምትበላው ታውቃለች። ምክንያቱም ይሄ ነገር የሆነ ነገር እንትን እንዳለው ማወቅ አለባት እና ያው አውቃ ነው ሆን ብላ ነው ይሄን ነገር ያደረገችው። በጣም ነው የሚያስጠላው ውድ ቤተሰቦቻችን። ምክንያቱም ከሁኔታው አንጻር ወይም ደግሞ ያደረገችው ሁኔታ ሁኔታዎችን ለማድረግ የሚያሰበችበት መንገድ በጣም የሚያስጠላ የሚደብርና ከአቅም በላይ የሆነ ነገር ነው ውድ ቤተሰቦቻችን። ሰው ግን ያው የሆነው ነገር እንግዲህ ያው በጸጋ መቀበል ነው። ስለዚህ ያው ይሁን ብለን በጸጋ ተቀብለናል ማለት ነው ውድ የሀገሬ ልጆች። ናታንም እንግዲህ ይሄን ሁሉ ነገር የደረሰበት ያንም ቪዲዮ አላጠፋም ስላለ ነው። መድኃኒት ደጋግማ ነግረዋለች፣ አጥፋልኝ ብለዋል። ግን እሱ ያው እንደማያጠፋና እሷም ይሄን ነገር ማድረግ እንደሌለባት ደጋግማ ስትነግረው ነበረ። እሱ ግን ስላልተቀበላት ኦኬ ብሎ አልተቀበላትም። ተቀላችሁና በዛ አማካኝነት ነው እንግዲህ ይሄን ነገር ልታደርግ ያሰበችው የወሰነችው ማለት ነው ውድ ቤተሰቦቻችን። አንዳንዴ ልክ ናት የምትሉበት ቦታ አለ። ምክንያቱም አንዳንዴ ሁኔታዎች ትክክል ነች፣ ጥሩ ነው። ምክንያቱም ያው ይሄ እንደዚህ አይነት ነገር ተደብቆ ተሽለጥልጦ እስከ መቼ ይሆን ይችላል? በጭራሽ መሆን የለበትም ይሄ ነገርና ከዛ አንፃር ያው ትክክል ናት አካሄዷ ብለን እናስባለን። ግን መድኃኒት እያደረገች ያለችው ይሄን ነገር ለማድረግም ያሰበችው የተነሳችው የእውነትም ለማርታ አዝና እንደት ኦፍ ኮርስ አው ሁኔታው የተደረገባት ነገር ያሳዝናል። ኦፍ ኮርስ ግን እሷ እያደረገች ያለችው በዚህ ልክ እውነትም ለእህቷ አዝና
የእህቷ ሁኔታ አሳዝኗት አሳስቧት ከአእምሮዋን ረብሿት ምናምን አይደለም እያረገች ያለችው የሆነ ነገር ስላሰበች ብቻ ስለተናደደች እሷ ያወቀችውን ነገር ለማርታ መናገር እንዳለባት ስለተሰማት ነው እንጂ እውነትም ይሄን ያክል ለማርታ አስባ አዝና ተዛዝታ አይደለም ማለት ነው ቤተሰቦቻችን። እና እኔም የሚያናደኝ ፓርት እሱ ነው እንጂ መድኃኒት እኮ እውነት ናት፣ ያኔ እውነት አላት፣ ልክም ነች እያረገች ያለችውም ደግሞ ትክክል ነው መሆን ያለበትም ነገር ነው። ምክንያቱም ደረጀ ስተሰርቷል፣ ማርታ በደል ግፍ ደርሶባታል። እዚህ ጋር ይሄ የተጀመረው ሳያልቅ በጣም ብዙ ነገሮች የተደራረቡ ነው። አሁን ላይ እንግዲህ ማርታም ብዙ ጥርጣሬዎች እያደሩባት ነው እውነት ለመናገር በተለይ ሰላም የልጇን አባት አለመናገሯ፣ ደረጀ ደግሞ ለብቻው የሚያሳስበው የሚያስጨንቀው ነገር እንዳለ የሱን ጉዳይ ደጋግማ ስታስብ በዛ ሁኔታ ውስጥ እንግዲህ እያንዳንዱን ነገር እያስተዋለች እየሄደች ነው። ግን በዛ ላይ ደግሞ እህቷ መድኃኒት እያንዳንዱን ነገር እየነገረቻት ነውና በቃ ንቂ ምናምን የሚል ነገር አለ። ከሰራተኛሽ ባልሽ ወልዶ ትላታለችና እሱ ነገር በጣም ከባድ ነው ውድ ቤተሰቦቻችን፣ በጣም በቃ ከሚባለው በላይ ማለት ነው። ዳገሬ ልጆች በጣም የሚያስጠላ ነገር ነው። ግን ያው ሁሉንም ነገር እንግዲህ በትዕግስት ተጋፍጣ ነው ያለችው ማርቲ። ያው አንዳንዴ ከአእምሮ በላይ ከቃል በላይ የሚሆኑባችሁ ነገሮች አሉ አይደለ? እሱን ነገር እንግዲህ እየተጋፈጠች ነው የምትገኘው እንደአጠቃላይ ማለት ነው ውድ ቤተሰብ። ያው የሆነውን ነገር ደግሞ በጸጋ መቀበል ነው፣ ምንም ማድረግ አይቻልም። ደረጀን ያው ለመጠርጠር በቃ አልታደለችም ማርታ። ለምን በቃ አልቻለችም፣ አእምሮዋ አልፈቀደላትም። ታውቃላችሁ በቃ አንዳንድ ነገሮችን አልፈቀደላትም፣ ሊፈቅድላትም አልቻለም አእምሮዋ። በቃ ታይኖ ነው የሚላት። ምክንያቱም ሳጠረጥር ቀርታ አይደለም እኮ የሆነ ነገር እንዳለ ሳይገባትም ቀርቶ አይደለም፣ ይገባታል፣ ታውቃለች። ውስጧም ብዙ ነገሮችን ያቃጭልባታል፣ ይነግራታል። ግን ደግሞ ስለነገራት የሆነ ነገር እርምጃ ብትወስድ ከባድ እንደሆነ ደግሞ ስለሚገባት ያን ነገር ደግሞ እስኪ አንዳንዴ ሁሉም ነገር የተሰማንን ስሜት አዎ ኦኬ ነው ብሎ ከመቀበል ከማድረግ ይልቅ እስኪ ብሎ ነገሮችን በትዕግስት በጽሞና ማየት መልካም ነውና ከሷ አንፃር ነው እንግዲህ ዝም ያለችው ማርቲም። ደረጀ ደግሞ ያው በጣም ተጨንቆ ነው ያለው ያንዳንዱን ነገር ሁኔታው ማርታ እንደበደላት ያውቃል። ከማወቅም በላይ ብዙ ነገሮችን አንደርስታንድ ያደርጋል፣ ይረዳል፣ ተራርቶም ነው ያለው። ግን ደግሞ ያን ነገር ለምን እንዳደረገው እንዴት እንዳደረገው እሱ የራሱ ምክንያት አለው። እሱ ራሱ ምክንያት ብሎ የራሱ የሚያስበው ልክም ይሁን ልክም አይሁን ትክክል ይሁንም አይሁንም ይሄን ነገር ማድረግ ነበረበት አይ አልነበረበትም የሚለውን ነገር እሱን ትተነው ደረጀ ከሁኔታዎች አንፃር ትክክል ነው ማለት በቃ በአጋጣሚ አንድ ሰው ሊሳሳት ይችላል። ኦፍ ኮርስ አንድ የተሳሳተ ግን ሁለተኛ ስህተት አስቡበት ነው የሚሆነው። ምክንያቱም ያንን ስህተት ከዛ ከስህተት ለመውጣት መሞከር ነው እንጂ ያለበት ሁለተኛ ያንን ስህተት ለመድገም በጭራሽ ማለት የለበትምና በዛ አማካኝነት እንግዲህ ደረጀ በጣም አሁን ላይ ከአቅሙ በላይ ሆኖበታል። ያው በራሱ በሰራው ስህተት ነገሮች ከባድ ሆነዋል። ግን ያው የሆነው ነገር ሆኖ ነገሩን ለማስተካከል እየሞከረ ነው፣ እያደረገ ነው። ቀጣይ ሁሉም ነገር እንደሚስተካከል እንግዲህ መልካም እንደሚሆን ተስፋ እናደርጋለን። እና አቶ ደረጀ እያደረገ ያለው ነገር በጣም ከባድ ነበረ ውድ ቤተሰቦቻችን፣ በጣም ማለት ነው ከቃል በላይ። ስለዚህ እናት አንድ መሆን የሰላም ልጅ ደረጀ ልጅ እንደሆነ ሲያቅ በጣም ነው የደነገጠው። ደረጀንም እንግዲህ በቃ ለማየት ራሱ የተጸየፈው ታውቃላችሁ። ከባድ ነው አንዳንዴ ይሆናል አይደል ከማጠብቁት ሰው ይሆነ ማለት የማይጠበቅ ነገር ስትሰሙ በጣም ከባድ ነው። የዳጣ ጉዳይ እዚህ ጋር ሲያስጨንቅ ደረጀ ድጋሜ ሰላም ልጅ እንደዚህ መሆኑን ሲያቅ በቃ ከባድ ነው፣ ከቃል በላይ ነው።
ስለዚህ በጣም ከባድ ነው። ወደ ቤተሰቦቻችን ሁሉም ሰው ባለበት ትክክል ነው በነገራችን ላይ እና ቀጣይ አዲስ ቪዲዮ ዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እንወዳችኋለን ቤተሰቦቼ። ላይክ አድርጉ። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። መልካም ጊዜ። ባይ ባይ።